Salam alaikum, Ethiopians. Janana. I hope everything is going very well in your lives. Life በጣም ኢምፖርታንት ነው። የሰው ህይወት ክብር አለው። የተከበራችሁ ኢትዮጵያውያን እንደምታውቁት ኢትዮጵያ ስቃይ ውስጥ ነች ያለችው። ሳትረሱ ላይክ አድርጉ፣ ሼር አድርጉት በእናታችሁ። የምናየው ሁሉም ነገር እንደምታዩት ነው። አብቹ በጣም አልቻለውም፣ በፍጹም ስራውን አልቻለውም። ብጥብጥ ብቻ ሆነዋል። በዛ ብቻ የሚነግስ የሚቆይ ይመስለዋል። ትግራይ ውስጥ ያለ ሁሉም ነገር ትከታተሉታላችሁ ያላችሁት። ዛሬ 30 ደቂቃ የሚሆን ከኔ ስራ ጋር 1 ሰዓት ሊሆን ይችላል፣ ሊፈጅ ይችላል። ሰዎቹ ያጠራቀምኩት አንዳንድ ለሁላችን ይጠቅማል ነገሮች ነው የምናደርገው። ግን በዚህ ልጀምርና ደህና እንደዋላችሁ ተስፋ ያደረኩኝ በዚህ ልጀምር። እስኪ የኛ የኤርትራውያን ፖዚሽን ይሄ ነው። I have no intention of interfering in this matter, in spite of the disinformation campaign going on, trying to disrupt the process of peace in Ethiopia and trying to create a conflict between Eritrea and Ethiopia, which has been the norm for those who come to promote their agendas in the region. We say enough is enough. Ethiopia will have to enjoy peace. The people in Ethiopia will have to enjoy peace. What happened in Pretoria and Nairobi is a continuation of the aspiration and wish of the peoples in Ethiopia and everywhere in the region. And Eritrea has no agenda, no plan of getting involved in this matter without the permission of the sovereign Ethiopian government. Let's assume that the peace process in Ethiopia is going without any obstacles. We would like to see the agreement signed in Pretoria or Nairobi implemented on the ground so that we can secure peace and stability in Ethiopia for the benefit not only of Ethiopians but the whole region. ሰዎች ስንት ጊዜ ነው እንደዚህ እኮ ነው። ስንት ጊዜ ነው የኛ መንግስት የሚነግራችሁ? ስንት ጊዜ ነው ኤርትራ የኢትዮጵያን ሰላም ትፈልጋለች? ከመጀመሪያ ጀምሮ ድሮ ከ50 ከ60 ዓመት በፊት ገና ኢንዲፔንደንስ ሲጀመር ስትራግሉ ኢትዮጵያ ውስጥ የነበረን ፖሊሲ ተቀይሮ አያረቅም በፍጹም። ወያኔንም ያቆምናት ኢትዮጵያን ዲቫይድ ለማድረግ የትግራይ ነፃ አውጪ ድርጅት ብላ እንዳለ እኛ እናውቀዋለን። የኛ ሰዎች ይሄ ነው የኛ ፖዚሽን። አልጀርስ አግሪመንት ተፈራርመናል። ይሄ ፕሪቶሪያ የሚለው ግን ያብቹና የወያኔ ነገር ነው። እኛ የምንገባበት ነገር አይደለም፣ የምናውቀውም ነገር አይደለም። ተመልካቾች ነን። ስለዚህ አበላሸብን። ምንድነው ያበላሸብን? ያልነበረበት ውል ያበላሻል እንዴት አልኩ። እና ወደሚቀጥለው እንሄዳለን። ሰዎቹ የኛ ፖዚሽን ግን እንደዚህ እንደሆነ እንደምታውቁት ተስፋ አደርጋለሁ። በጣም ወዳችሁ ኢትዮጵያውያን፣ በጣም ረጋ ብዬ ባወራ ደስ ይለኝ ነበረ። ግን አንድ ሰው ሊያንቅህ ከመጣና ዝም ብሎ ቾክ እያደረገ እንደዚህ ካረገ መከላከል የግዴታ ስለሆነ ነው። እኔ እንደ ሰው እንደ አንድ ሰው ፖለቲካ ኤርትራ ውስጥ የሌለሁበት ምንም ግንኙነት የሌለኝ አንድ እንደዚህ አይነት በሽታ ያለው የፖለቲካ ፕሮፓጋንዳ ሲካሄድና ውሸት ሲካሄድ በሱ አቅም መመለስ ግዴታ ይኖርብኛል። እንደ ሰው ነው የምላቻለሁ። ምክንያቱም ባለጌ በሚገባው ቋንቋ፣ ሌባ በሚገባው ቋንቋ እንዲያው ምሳሌ ማለ ቆማጣ ነህ ካላሉት ገብቶ ይፈተፍታል የሚባል ምሳሌ ማለ። ሰዎች እነ ቆሪጥ ጋር ሳወራ እኔ ስመልስላቸው ኦኬ የነ ቆሪጥ ነገር ልክ እንደ ቆሪጥ ሆኜ ነው የምመልሰው። ምክንያቱም ስትሪቱንም አውቀዋለሁ፣ ትምህርቱንም አውቀዋለሁ ሰዎች እና ያከማቸውት ነገር ነውና እስኪ ይኸውላችሁ ዛሬ ደግሞ ዘራብ ብለው ሊያስፈራሩን እኮ ጃመር ታጠቅም ብለው ትልቱ ላይ የጀመሩ ሰዎች ትላንትና ሳውዲ አረቢያ ሄደው አማልጁን ጥያቄ ሲያቀርቡ ነበር አሉ። ከዋጋ ነው ማልጁኝ የሚል ቢዝነስ ማድረጋችን እንደ ኤርትራ ከማን ጋር ነው አማልዱኝ? ለማን ነው የምታማልደው? ሳውዲ አረቢያ
ሶቨሬን ካንትሪ አይደለም ኤርትራ። እናንተ በምትገቡበት ነገር አማልዱኝ እያላችሁ ነው እንዴ? እንደዛ ነው። የኤርትራ ህዝብ የኤርትራ መንግስት ቢዝነስ አይሰራም እንዴ በአገሩ ጋር? ማንን ነው አማልዱኝ የሚለው? ሰምተህ ከሆነ አማልዱን እነዚህ ነገሮች እንዴት ነው? እነዚህ ሰዎች ተስከራችን ሊነፉ ነው፣ ደሙ ሲፈናጠር እናንተ ላይ ደርስባቸው ያለው ቀይ ኮፍያ ምን የተለየ ነገር አለ? ከሰሞኑ መቼም ከኛ ጋር ትንሽ ቆስቆስ ካላደረግነው ነገሩ ላይውል ይችላል። ወፍቲ ምን ያህል ወሳኝ ይሄ ድሮንስ ጨዋታውን ይቀይራል ነገሩ። ለምንድን ነው የምትጫወቱት እኮ ነው የምለው። የምን ጨዋታ? የሰላም ጨዋታ መጫወት አይሻልም? ድሮኖች ሰራን ምናምን። የምን ጨዋታ ነው የምትጫወተው? የምን ጨዋታ ነው የምትቀይረው? ለምን በሰላም እንደ ሌሎቹ ህዝቦች መኖር አትችሉም? ይሄ ድሮን እኮ አገራችሁም ውስጥ እኮ ለሰዎች ተጠቅማችሁበታል አይደለም? እሺ ይቀይራል። አሳሳቢ ነው። 9 ፋክቶች አሉ ወፍቲ 9 ልንገር። አንድ ማን እየዘረዘረ ለአንተ ነው። ዘጃመሪን ጃም ዲኖር ተብላለ። በ9 ፊሎሶፊ ይዛ ቀርባለች ሴትዮ። የኢትዮጵያ ሰዎች በጣም አደንቃችኋለሁ፣ ግን እንደነዚህ አይነት ወራዳ በፈለግኩት ቋንቋ እናገራለሁ። ስለዚህ እናንተን አይወክልም። ኢትዮጵያንስ አር ቢዩቲፉል ፒፕል። የእናንተ ስትራግል ይገባ እነዚህ የሚያበላሹትን መንግስት ለመጣሉ። እነዚህን ግን በፈለጉት ቋንቋ ለመናገር ፍቀዱልኝ የኔ ሰዎች። ወዳችኋለሁ ኢትዮጵያንስ። እነዚህ ድሮንሶችን ይሄ እዚህ ጋር ብትዬ የሚፈርምበትን ድሮንስ የሁላችሁ ይቀጥላል ብሎ ፈርሞበታል። ድሮን ውስጥ አያቢችው ምንድን ነው የሚቀጥለው? ስንት ያህል ድሮኖች ናቸው የሚበቁ? ህዝብ እኮ እያለቀ ነው ሀገር ውስጥ አይደለም? እሺ ምን የተለየ ያደርገዋል? ጨዋታውን ይቀይራል። የሀገራችንን ጨዋታ ቀያሪ ልሞፉ በፍጹም አይቀይርም። አንድ ነገር የሚቀይር ነገር የለም። አሜሪካ እኮ ቪየትናም ውስጥ ተሸንፏል አይደለም? ራሽያም አሜሪካም ሁለቱም እኮ ተሸንፈዋል። እዛ አፍጋኒስታን ምናምን ውስጥ ራሽያ ሳይሆን አሜሪካ ተሸንፎ ተቀጥቅጦ ነው የወጣው አይደለም? እንዴት አድርገህ ነው እዚህ ጋር እንደዛ የምታደርገው? እኮ ነው የምልህ ያለው። ኢትዮጵያ ምን ሆናለች ነው? ምን ስለማለት ነገሩን ላሳያችሁ። 9 ነጥቦች ነው የምዘረዝርላችሁ። አንደኛው ድሮንስ ጃመር ታጠቅኩ አልከኝ። ድሮንስ ጃመር ታጠቅኩ ያልከኝ ሰውዬ የረባ ድሮንስ ሳይኖርህ እንደሆነ ሳስበው ግርም ይለኛል። ልብ አድርጉ። ድሮንስ ጃመር ታጠቅኩ ያለው ኤርትራ የረባ ድሮንስ የለውም። የራሱ ቢኖረው እንኳን በስንት በመከራ በልመና ተገዝቶ ይመጣል። ከዛ ገታካለ መንግስት አይደለም እንዴ? አብቼ የታጠቀውን ምናምን ድሮኖች መግዛት አይችልም እንዴ? ኤርትራ መንግስት አይችልም። እናንተ እየተበደራችሁ ነው። የኤርትራ ህዝብ እንዲያውም የኤርትራ መንግስት ምንም ብድር የሌለው አለለ። 1 ብር እኮ 15 ናቅፋ ነው። አንተ ሀገር ውስጥ እኮ 1 ብር 150 ገብቷል አይደለ? እንዴት አድርገህ ነው የምታወዳድረው? አንተ የምትገዛውን እቃ ኤርትራ መግዛት አይችልም። የሚገርም እኮ። እሺ አንድ ዱላ ማለት ነው ድሮንስ ራሱ ድሮንስ ኖሮታልም የገዛው ድሮንስ ሳይኖረው ድሮንስ ጃመር ገዛው ያለው የኢትዮጵያን የድሮንስ ብቃትና የድሮንስ አይነት አይቶ ፈርቶ እንደሆነ መገንዘብ ትችላለን። ለምን አታመጣቸውም እኮ ነው ያለው። ውድ ኢትዮጵያውያን አሁንም እንዲገባችሁ እፈልጋለሁ። እማታለሁ እራገጣለሁ ለሚል ሰውዬ ና ብለህ መሳም አለብህ። ምን ታደርገዋለህ? አልፈልግም፣ መጣላት አልፈልግም፣ ሰላም ነው የምፈልገው። ኢትዮጵያ ሀገር ውስጥ ሰላም ሲሆን ነው እኔም ሰላም ማገኘው ብዬ ነግሬ እምቢ ብሎ አለ አይደለ መጥቶ ሊመታኝ ለፈለገ ሰው ና ነው የምለው። ምን አባቴ ላድርግ ነው? እስኪ ድሮኖችን ይዘህ ና እና እንያቸው እኮ ነው። ስፔሻል ድሮን አለ እንደ እናንተ ብትገዙት ወይስ የምትሰሩት? ድሮንሶቹ ለአደባባይ ወጥተው በይፋ እየተነገሩ ስለሆነ ምነግራችሁ ኢንሳላ ያለኝ ነገር ምንድን ነው እሱ እቺ ድሮንስ ጠላት የተኮሳትን ድሮንስ አቅጣጫውን አስቀይሮ የላከበት ቦታ ላይ ወፍዬ ተገርከቶች የኢትዮጵያ መንግስት አለ ብሎ ሻዕቢያ ተኩሶ ሲያበቃ አንድ ድሮን ተሰጣው ከኢራን ያገኛል ሊሆን ይችላል ብለህ አስብ እና ወደ ኢትዮጵያ ድሮን ተኩሶ አይታባቱ ተኩስኩ ዞር ሲል የተኩሰው ድሮን አናቱ ላይ መጥቶ ይፈነዳልታል። ያንተ አይነት ድሮን ቢገዛስ ኤርትራ መንግስት እኔ እኮ የሚገርመኝ ልክ ያንተ አይነት ድሮን እንደዛ የሚያደርግ ድሮን ቢገዛ የኤርትራ መንግስትና ኢትዮጵያ ውስጥ እንደዛ ቢያደርግስ በጣም እኮ የሚገርም። አንተ ብቻ ነው የምትገዛው እንደዛ አይነት ድሮን ወይስ የኤርትራ መንግስት መግዛት ይችላል?
ተኩሶ ቀና ሲል የተኮሰው ድሮን ዞሮ የራሱ ድሮን አሁን አንቲ ጃመር ነው ያልከኝ እንዴት ይሆናል ታዲያ እናንተ እንዴት ያወራል እንዴት ብዬ ልንገርህ በማታ አልመው የሚመቱ ይላል በማታ የምትለው አይሰመርባታል ለምን እንደሆነ ታውቃለህ በማታ የሚለው የኤርትራ ኤር ዲፌንስ በቀን ብቻ ነው የሚሰራው ኧረ የእናንተ ብቻ ነው ማታ የሚሰራው የእናንተ ኤር ዲፌንስ ነው ከየት ነው የገዛችሁት ከዛ ገዝተን የማታ የሚሰራ ብናረግሳ የሚገርም እኮ ነው እንዴት አይነት ነው አሁን ደግሞ ሳይንስ ውስጥ ገባች የማይገባት ኢንጂነሪንግ ነገር ምን እንዳጠና ማላቅም ምናምን እንዲህ አይነት ኢንጂነሪንግ ሰብቻ አላቅም ሰዎቹ በቀን እንደኔና እንዳንተ በቀን ብቻ ነው ማታስ የውር ድምር ነው የኢትዮጵያ ጀቶች ደግሞ ማታ አየር ላይ ቆመው ቁልቁል ድባቅ ይመቱሃል ያያሉ በጨለማ የት ነው የተሰሩት ባይዘው የኢትዮጵያ ጀቶች እንደዛ እንድትገዛ ኤርትራ መንግስት እንድናሳስብ የናንተ ሌሊት ብቻ የሚሰራ የኤርትራ ግን በፍጹም የት እንደ በሚስጥር ነው የገዛችሁት ወይስ እንዴት ነው ሰዎች እንዴት አይነት ጣጣ ነው የደረሰው ያያሉ በጨለማ ሌዘር ጀት ስለሆኑ የሚገርም እና የሚያስቀው ደግሞ አዲስ ጀት ገዝተን ከመሰለ ሳስታር የነበሩ ጀቶች አሻሽለን እንደዛ አሻሽለሃል የእናንተ ጀቶች ምናምን ኤርትራ ደግሞ ዝም ብሎ ይጠብቃል ያለው እስኪ ሁለተኛው ደግሞ ምንድን ነው 9 ፖይንቶች ይዛ መጣለች ሰው ጦርነት ጫፍ ላይ ደረሰ እሺ ኦፍ ኮርስ ደርሷል እስኪ እንያቸው ይነዋይ አንደ ጀነራል ጻድቃን በሱ ደረጃ የነበረ ሰው ህወሓት ጋር ሄዶ እዛው ነው የሚያጋዩት ይኖራል መዛው ነው የሚለው አንድ በል ሁለተኛ ጦርነት እንዴት እንደሚጀመር አታውቅም ማለት ጦርነት ሄዶ እንዲየተጋጋለ ሄዶ ጫፍ ላይ ከደረሰ በኋላ ማቆም አይቻልም አባ ማይቻል አንቺ ሳትረገጪ አንቺ ሳትወጪ ያቆም ማለት ነው አንዱ ማሸነፍ አለበት አይደለ የኢትዮጵያ ህዝብ ወይ አብይ ማሸነፍ የኤርትራ ህዝብ ወይ ደግሞ የአብይ መንግስት የኢትዮጵያ ህዝብ አይደለም ናችሁ ህዝብ ለህዝብ አይደለም የሁላችን ጠላት እሱ ነው አብይ ስለሆነ አንዱ ወይ ህዝብ ወይ ደግሞ ጠላት መሸነፍ አለበት ወይ ማሸነፍ አለበት እሺ ሂጂ በይ ደርሷል እዛ ጋር የማይቆምበት ነገር ጋር ደረሰ ለምንድን ነው ታዲያ 60 ቀኖች ተራዝሟል ክረምት ሲያልፍልኝ ነው መዋጋው የሚል ነገር ያመጣው እስኪ ሂጂ ብቻ እና ሁሉ ቀን ወሮታ ይገሬ ነው ጫፈል እንደሰው ማቆም አንችልም ታው ያኩምጮ ለዛ አይደለም እሺ እሱ ምን ይላል ጫፍ ላይ ደርሰናል ጻድቃን ጫፍ ላይ ደርሰናል ካለ ያቀዋል ለምን እሱን ራሱ አስገድዶ እንዲጁን ተንዝዞ ቀጥታ ለእርቅና ጦርነት እንዲያቆም ተልቆ ጦርነት መሪ ሆኖ ጻድቃን ነው የሪያውጣው ጻድቃን አሁን ከገባበት ምናልባት ሊታሰር ይችላል በኤሪትሪያዎች ኤኒታይም ሊገድሉት ይችላል ጻድቃንን ዝም ብለው ትተውት ነው እንጂ የእናንተ ጩኸት እንዳይበዛ ተብሎ ነው እንጂ ኤኒታይም ሊገለጥሉት ይችላሉ እንደ ጻድቃን የሚቦካና የሚሮጥ እንደ ጻድቃን አልቃሻ እንደ ጻድቃን ፈሪና ብቃት የሌለው ጀነራል አይተናል ጻድቃንማ ቢሆን የውጊያው ነገር ጻድቃን ቢያደርገው ከመጣችሁማ እሱማ ብሌሲንግ ስንት ጊዜ ሉዝ ያደረገ ጀነራል አምተ እሱ ካለ እንደ መልአክ እሱ ብቻ ነው እንዴ እነ ጁላ ሄዱ እሱማ ተሞክሮ ስንት ጊዜ እኮ ተሸነፈ እነ ጁላ ተማርከው ስለነበር ነው ወይስ ምንድን ነው ሻዕቢያን እጅ እንደመቁረጥ እኮ ነው ሻዕቢያን እጅ እንደመቁረጥ ነው በጣም ደስ ይላል ጌታችን ማን አዲስ ወረደ አርፈ ተቀመጠና ተቀመጠው ስትለው አርፎ ከተቀመጠ የትግራይ ይሄ ታጣቂው ኃይል በሙሉ ፊቱን አዞርማል ዲዲአሩ ተጠናክሮ ቀጠለ ብለህ ማለት ሻዕቢያ ኢትዮጵያ እዛ ትግራይ ውስጥ ገብቶ ሊያተራምስ ይፈልጋል የነበረውን ዓላማ ሊያተራምስ የሚችልበትን እድል አከሰምክበት ማለት ምንም ዓላማ የለንም እናንተ ጋር እኮ ነው ምን ያለው ዓላማን አርጎ የተናነቀው መነፋን ነው ይደርስብሃል አይዞህ ወያኔ ሸኔ ነው የምትሏቸው ኦኤልኤ ምናምን የሚባሉት ይደርሱብሃል ህይወት ስንት ጊዜ እንደሚቆይ ነው ምናምን ሰዎቹ ከነገ ወዲያ የኢትዮጵያ ህዝብ ከፓርላማ ተጽፎ የተሰጠው ከ2 ሳምንት በፊት
ማብራሪያና መልስ ይሰጣል አሉ ዲክቴተሩ። ኦፍኮርስ እልም ያለው ሳቤጅ የሆነው ይሄ ትንሽ ህፃን ቢሻሻ የሚባለው ከቢሻሻ መጣ። ስለዚህ እናያለን ደግሞ ጦርነቱ ይጀምረዋል ወይ? መቼ ነው የሚጀምረው? በሁመራ ነው የሚጀምረው? በየት ነው ቀዶ የሚገባው? በቆረጣ ነው የሚገባው ወይስ እንዴት አድርጎ ነው ተፍለክልኮ አስመራ ውስጥ የሚገባው? እቅዱ ማሳዋም ለመያዝ ነው አሉ። አሰብና ማሳዋ እንዴት አድርጎ ነው የሚያናፍጠው? በሞሳ ነው ወይስ እንዴት ነው? በናይለን ነው በምናምን ነው? እሱን እናየዋለን መቼ እንደምትጀምሩት። ግን እስኪ በዚህ 2 ሳምንት ውስጥ የተሰጠው ጥያቄዎች እንዴት አድርጎ እንደምመልስ ለማወቅ 2 ቀን ቀርቶታል ማለት ነው። ወየው ሻቢያ ተበላ ማለት እኮ በሽተኛ ብሎ እኮ አይደለም ያቀረብነው። ኦፈሩ ራሱ አሸዋ የበላው ባዶ ፖርትን ስጠንና አሸዋውን ጠርገን ገና እሱን አልምተን እንስራበት። በቢሊዮን የሚቆጠር ባይዘወይ ምን ሰርተሃል እስካሁን ትሰራለህ እንዴ? መስዋዕት ለማድረግ ነው ይሄ ብልጭልጭ የምታደርጉት ነገሮች? የሚረባ ስራ ለመስራት ነው ወይስ መጫወቻ ያብቹ ለማድረግ ነው? መብራቶች እየለወጣችሁ የምትገርሙ ሰዎች። እሺ አሸዋው ስጠኝና ምን ልትሰጠኝ ነው? ዶላር ትርፍ አመታዊ ትርፍ እና ገቢ የሚያስገኘውን አየር መንገድ እንስጥ ነው። ያንተ አየር መንገድ የሚፈልገው የለም። ሌባ የሆነ አየር መንገድ ምን አይነት አየር መንገድ ነው ያለ? አሁን ፕሬስቲጂየስ ኢትዮጵያን ኤርላይነር ዲስሚስ አድርጋችሁ ጉቦ የሚወስድ የሚሰቅ ኪስ አውላቂ የተሞላበት የኢትዮጵያ ኤርላይነር ምግባችሁ ሁሉም ነገር ተበላሽቷል። ሰውዬ እሱን የሚፈልገው ሰው የለም። ስለዚህ ከኢትዮጵያን ኤርላይንስ ጋር ጥፋ ሂድና ሰባብረው፣ ደግሞ ጨምርበት፣ ሰባብረው የኦሮሞ አድርገው። እሱን የሚፈልግ ሰው የለም። አሸዋዬን ይዤ እቀመጣለሁ ሰው። ኦኬ ሌላ ነገር የለም እዚህ ጋር። ስለዚህ ምንድን ነው የሆነው? ይሄ ደግሞ እስኪ አንዴ ሰዎቹ ትንሽ ሂድ እስኪ ስለባዶ ቢሊዮን ዶላር የሚያመርቱን አየር መንገድ ቢሊዮን ዶላር ገቢ የሚያስገኘውን አየር መንገድ ሼር እንስጥና እሱ ለኦሮሞ ሊብሬሽን ፍሮንት አድርገው አይዘው ሰባብረዋል እኮ ነው ብለ ኢትዮጵያን ኤርላይነር አሁን ድምጥማጡን አጥፍተዋል። በኮራፕሽን፣ በስርቆት፣ በስንፍና አለመቻል ችሎታ የለም። ምን ታደርገዋለህ? እናንተን አምኖ ደግሞ ከእናንተ ጋር የሚፈራረም ሰው አለን? የለም። ባህር የሚባል ነገር መጠቀም ትችላለህ። ኢትዮጵያኖች ለእናንተ ክፍት ነው ባህራችን። ግን ጤና ያለው መንግስት ሲመጣ ነው እንጂ ከነዚህ ጋር ዲል የምናደርገው ነገር በፍጹም። እዛ መጥቶ የኦሮሞ ኔቪ ለማድረግ ነው የሚፈልገው ያለው የኦሮሞ ህዝብ አይደለም እወክላለሁ እያለ እንጂ ፕሬስቲጂየስ የሆነው የኦሮሞ ህዝብማ የታገለ ነው። ኢትዮጵያ ህዝብ የታገለ ነው። በኦሮሞ ህዝብ እዛ መጥቶ ኔቪ ሊያደርግ ሄድና ወንዝ ላይ ለምን አታደርግ? ኔቪ ካማረ ወንዝ ላይ ያደርግ እኮ ባሮ ወንዝ ላይ ያደርግ እኮ ነው። ባዶ ኦና ቤት ሆነ ፖርተን የራሱ ግፍ ነው መጠየቅ። በዚህ ልክ በደል ነው የራሱ አንፌር ነው። ግን ምን አለን ነው አለን። እሺ የላ አባዬ እኔ አንዱ የኤርትራ ባህር መሆኑን ሳታም መጠቀምም አትችልም። አሁን ልንገርህ እና ይሄ አሸዋ የምትለው ኤርትራ ለእናንተ ባህር መስጠት አትችልም። ለዚህ መንግስት በፍጹም ተጠቀሙ ማለትም አትችልም። ህግ ስላፈረስ መተህ የኤርትራ ባህር ነው መጠቀም እፈልጋለሁ ብለህ ካልጠየቅ በስተቀርና ዲሉ ተቀምጦ ከዛ በኋላ ቅናሽ ይደረጋል። እሱ ከሌሎች ኢትዮጵያኖች ጋር ነው የምሰራው፣ ከእናንተ ሳቤጆች ጋር እንሰራው። ዝም ብዬ ልንገር፣ ዝም ብዬ ባይህ ትወድቃለህ ወፍዬ። ልክ እንደ ኤርትራ ሆይ ኢሳያስ ሆይ ዝም ብዬ ህባይ አንተም እንደ ቦይንግ ተላልቀ ተጋግጠ ተከስክሰ ትወድቃለህ ወይ? ግን ትንሽ አይሰለችህም? ትንሽ 100 ጊዜ ይፎክራል እንደ ወንድ 100 ጊዜ ይፎክራል እንደ መጣ ያዝኩ፣ ልቀቁኝ፣ አትያዙኝ፣
ተውኝ፣ መጣሁብህ፣ አገርህን ወሰድኩ፣ አስመራን ወሰድኩ። አልገባህም ወይ? የሚገባህን ነገር አታውቅም ወይ? ዝም ብሎ ይሾፋል ያለው ሰውዬው አዲሃሎ ውስጥ ቁጭ ብሎ ቡናውን እየጠጣ ይሳሳበው። የሁሉ ቡካት መጣሁብህ። መቼ ነው የምትመጣው? የእውነት ከሆነ ናና አንድ አፍታው ተዋጥቶልን ይሄድ። የኢትዮጵያ ሰዎች እኛ ሰላም ነው እንፈልገው። ሌላ የኢትዮጵያ ህዝብ እንዲሞት የእኛም ህዝብ እንዲሞት አንፈልግ። የማይቀር ከሆነ ግን ቶሎ ብሎ ቢያልቅ ይሻላል። ይህ ሁሉ ፉከራ ምንድን ነው? መጣሁብህ። ምን አባቴ ላርግ? ዘጋሁ እኮ። ዝም ከማለት ሌላ ምን ማድረግ እችላለሁ? ዘጋሁ፣ ቀረቀርኩ እኮ። ዝም አትበል ነው ወይስ ምንድን ነው? በቃ አልቻልኩም። ጎበዝ ነህ፣ ታጋይ ነህ። እንዳትወስድብኝ፣ እንዳትመታኝ እየለመንኩ ነው። ጎበዝ ስለሆንክ፣ ጀግና ስለሆንክ ከዛ ይበልጥ ምን አባቴ ላድርግ? ጀግና ነህ አልኩ፣ አሸናፊ ነህ አልኩ። እንዳንተ አይነት ወንድ የለም አልኩ። እንዳንተ አይነት የአፍሪካ ተጣባቂ የለም አልኩ። እንዳንተ አይነት ነጭን ያስቦካ በአድዋ ድል ያሸነፈ የለም አልኩ እኮ። ሁሉም ሰጠሁ እኮ። ምን አባቴ ላድርግ? ሌላ ምን አባቴ ላድርግ? ከዛ በኋላ ዝም ብዬ የሾፍኩ ነው። ምንድነው ሶስተኛው? ይሄኛው የእናንተ ትና ጦርነትን እውቀት ቀስሞ ምናምን ተብሎ ዩኒቨርሲቲ ተገብቶ ከዛ ስልጣን የሚያዘው በምርጫ ነው። እስቲ አሁን ደብረጽዮን መጥቶ ኢትዮጵያ ፖለቲካ ውስጥ ተወዳድሮ ሀሳቡን ሸጦ ተቀባይነት አግኝቶ ተመራጭ ይሆናል። ከቢቼ የበለጠ መንግስት አድርገው ነበረ ቲፒኤልኤፍ። አሁን ኢትዮጵያኖች የሚያውቁት የእናንተ አይነት ጉድ፣ ከዚህ የበለጠ ጉድ ያ ደብረጽዮን። ኦኬ ምንም ደንቆሮ ቢሆንም እሱም ራሱ ከቢቹ የሰባተኛ ክፍል የበለጠ ትምህርት እንዳለው ግን እኔ ዶክተር አብርሃምን እኮ አይደለም ዶክተር አብርሃምን ተውትና ዶክተር አብይን አዲግራት ላይ ተወዳዳሪ አድርጌ እንዲመረጥ አድርገዋል። እሺ እዛ ጋር ብትደርሺ ይገድሉሻል እኮ ነው የምልሻለሁ። ዶክተር አብይን እኮ ነው በሻሻ የተወለደውን ሰውዬ አዲግራት ተወዳዳሪ አድርጌ ተመራጭ ያደርገዋል። አንተ ሄዳ አዲግራት ስንታስመርጠው በሻሻ ትግራይ ውስጥ ሊገባ አይችልም፣ ያንቁታል። አንቺ ከሄድሽማ ኩላሊትሽን ነው የሚያስወጡት። በሀሳብ ምርጫ እኮ ለምን መሰለህ? ተጋሩ ትግራይ ሆይ እንዲህ ነው ኢትዮጵያዊነት ይሄውና በተግባር የሚሰራው ስራ ስላለው ማለት ማንም ጋር ሄዶ ተናግሮ ማሳመን ይችላል። ዝም ብለህ ጫትህን ብላ ያሰላ ዱርዬ ማትበቃም እኮ በአንድ ቀን ይገድለሃል። ኤኒዌይ እስካሁን ድረስ ዘገዩ እኮ በጣም ዘገዩ። ከተማ ውስጥ ላጥላጥ ያደረጉ ሰዎቹ። ፋኖ አንድ ነገር አድርጉ በእናታችሁ፣ ህዝብ እየጠበቃችሁ። ደብረጽዮንን አይደለም በሻሻ ወስጄ ተበረደው ላደረገው መቀሌ ላይ ተናግሮ አሳምኖ ተመረጡ ነው። ደናቀኑ ሻዕቢያ በሻሻ ትወጣለች መቀሌ። በሻሻ የቷነች በሻሻ? አብቼ የተወለደባት የበሻሻ ህዝብ የተባረከ ህዝብ እንደሆነ አውቃለሁ። አንድ መጥፎ ልጅ የማይረባ ልጅ ግን ከዛ ወጣ። ክርስቲያን ነኝ ይላል፣ እስላም ነኝ ይላል፣ ኦርቶዶክስ ነኝ ይላል፣ ጴንጤ ነኝ ይላል። እዛ ሄደ ያቃጥራል። ለአንድ ቀን የማይተኛ ቀበጥ ማጣ ልጅ ከበሻሻ መጣ። ሰዎቹ በጣም ያሳዝናል። አሪፍ የሆነ ሶሳይቲ በሻሻ ደስ የሚል ሶሳይቲ ነው። ሰላማዊ ሶሳይቲ ያደረገው ነገር ሁሉ የሚያደርገው እና ላይ ቀረው ጦርነት እንዘጋጅ ብያ አሁን ትላት አይተ ማለት እንትናን የሰርብላ ጀነራል ጻድቃን ወያኔ እኮ ነው። ጀነራል ጻድቃን አንድ ነገር ልንገራችሁ፣ ሻዕቢያዎች ጀነራል ጻድቃን ወያኔ እኮ ነው። ጀነራል ጻድቃን አንድ ነገር ልንገራችሁ፣ ሻዕቢያዎች በመለስ ዜናዊ ተመርቶ ያሸነፋችሁ ጦር ያ ጻድቃን ቢመጣማ ለእኛ አሪፍ ነው በጣም። እሱ ይሻላል መሰለኝ። ምናልባት ከየት እሱ ነው የበለጠ ያላችሁ ጀነራል? እዛ ዋቺጋት እሱ ነው ያላችሁ? እሱ ነው ያላችሁ? ሌላ ጻድቃን የሚባል ጀነራል ሆኖ እኛ ጋር ኮሎኔል ማሆንም ሰውዬው ልንገርህ፣ እኛ ጋር ኤርትራ ውስጥ ጻድቃን ትራስትሚ ምናልባት የአንድ ቡድን ኃላፊ ነው የሚሆነው። 10 አለቃ ማለት ነው። ትቢአነሱ
እንደዛ ነው የሚያዩት የኛ ጀነራሎች ለማለት ነው። እሱን ይዘን ለመምጣት የፈለገው በከከ 50 አለቃ አድርገው ግፋበት፣ በደንብ ግፋበትና በደንብ ግፋበት 10 አለቃ አድርገው በኤርትራ ሰራዊት ውስጥ የእሱ ራንክ 10 አለቀኛ ነው። አብይ አህመድ ሲመራ ምን እንደሚያደርጋችሁ ነው አይደል? ሲሪየስ ማን ልዩነት አለው። ያ ውሽልሽል ባንዳ ነው፣ ፈሪ ነው። ይሄ አንበሳ ጀግና ነው። ምንም ማድረግ አይቻልም። ልዩነቱ እንደዛ ነው። ምናልባት ሲስታይም ከመጣ በህይወቱ ሊያስሩት ይችላሉ። ጻድቃን በቡካ ተንጠልጥሎ አንድ ጊዜ በብዙ ታሪክ አልፏል። የእሱ ነገር ልነግርህ አልችልም። ሻዕቢያን እንዴት እንደሚፈራው አታውቅም። እሱን ይዘህ ከመጣህማ ብሌሲንግ እንዲስ ጋይስ ይሆናል። አሪፍ ነው። እንደተለመደው አስረክቦ ይሄዳል። ያመጣኸውን አስረክቦ ነው የሚሄደው። ታሸነፍ ያ ውሽልሽል ባንዳ ነው፣ ፈሪ ነው። ይሄ አንበሳ ጀግና ነው። ምንም ማድረግ አይቻልም። ልዩነቱ እንደዛ ነው። ያሸነፍነውን ጦርነት ከጀርባ መታችሁ እንዲመለስ ያደረጋችሁ ጦር ሰራዊት መሪዎች ዛሬም በህይወት አሉ። እንደውም አናቱ ላይ ያሉላቸው ቀን የሚጠብቁ ናቸው። ሂድ እስኪባል ብቻ የሚጠብቁ እንደማን ናቸው? በእናት በሙሉ ያላችሁ ጀነራሎች እስከቁጥራቸው ይቅርታ ኢትዮጵያውያን፣ እውነቴን ቀን የሚጠብቁ ናቸው። ታስረው ስለነበሩ ፕሪዝነርስ ኦፍ ዎር ስለነበሩ ነው። አሁን ሪቨንጅ ለማድረግ ነው። ታስረው የተፈቱ እኮ ናቸው። ምህረት ተደርጎላቸው አይደለ? እስኪ ቁጠርልኝ እነማን ናቸው? ጎሄድ እስኪባል ብቻ ቆሞ የሚጠበቅ ያኔ ወያኔ ባድመ ጦርነት ጊዜ አሸነፍነውን ጦርነት አስመራ ገብተን አሰብን እናስመልስ ጫፍ ደርሰን የነበረበትን ጊዜ ከጀርባስ መትቶ ያስመለሳቸው ጀነራሎች አሉ። ባጫ ደበሌ ያለ እስረኛው ምርኮኛው፣ ይቅርታ አድርጉልኝ ኢትዮጵያውያን፣ ጠልቼው አይደለም። እዚህ ጋር ቀቅረውታል። እስረኛው ምርኮኛው የቲፒኤል አበባው አለ። አበባው ደግሞ እስካሁን ድረስ መጥፎ አልተናገረም። አከብረዋል። አለምሸት አለ። ዝርዝር ፊልድ ማርሻልም የዛው ቲም በልስባልኝ። እዚህ ጋር አወር ሲድ ምን እንደሚል ቤስት ኦራተር ኢን ሂስትሪ ነው። የፈለገውን ተናጋሪ አምጣ፣ ምን ብሎ እንደሚያክምህ ተመልከት። ከዚህ ከጀግና በትግርኛ ነው ትርጉሙ ደግሞ እንደሚነግሩ ተስፋ አደርጋለሁ። ግን እስኪ እንቀጥል። እዚህ ሰዎች ምን እንዳለው አወር ሲኢድ ለዚህ ሁሉ ፉከራ ቢኮዝ በፉከራ እኮ ደከምን እኮ። ስለዚህ we go there ከተንብብዋ ኣብዚ ክትቃዓልኩም እየ ፍርሒ ስቕታ ኣትብል የሁላችሁ ሰደይት ፎብያ ኣብ ፕሮፓጋንዳውን ብስፍሓት ይንፀባረቕ እዩ። እቲ ውሩይ ጥንታዊ ናይ ኩናት ፈላስፋ ቻይናዊ ሳንፁ ፀላእትኻ ንምግጋይ ድኹም እንትኾንካ ሓያል መሲልካ ተረአ፣ ሓያል እንትኾንካ ድኹም ምሰል ይብል ነበረ። እንግዲህ የሁላችሁ ሰንሱ የሚባለው የቻይኒዝ ፊሎሶፈር ደካማ ከሆንክ ጉልበተኛ ሆነ ቅረብ፣ በቃ እንዳይገምቱ። ጉልበተኛ ከሆንክ ደግሞ ፈሪ ሆነ ቅረብ የሚል ነበረ ነው የሚላቸዋሉ። አቢቹ እንግዲህ የት ላይ እንደዚህ ጋር ፊት እንደሚያደርግ እናንተ ራሳችሁ ጃጃሉ። ድኹም እንትኾንካ ከይግጥሙኻ ዓውዓው ክትብልን ክትህድድን ኣለካ። ሓያል እንትኾንካ ግን ስቕ ንረብሓኻ ኤግዛክትሊ ይሄኛው ቆሪጥ ጋር ይሰራል። ሰዎች ይሁሉ የሚለፋለፈው ይሁሉ የሚናገር ያለው በጣም ዊክ ደካሞች ስለሆኑ ናቸው። ትልቅ ነገር ይመስላል። መጣሁብህ፣ ረገጥኩ፣ አሁን ወሰድኩብህ ምናምን ይሁሉ የሚናገሩት ቡካት ስላላቸው ጸጥ ብሎ የሚሰማው የኤርትራ መንግስት ደግሞ ኮንፊደንስ ስላለው እንደዛ መስሎ ይሰማኛል። ሰዎች ንረብሓኻ እዩ ማለት እዩ። በዚ ሜላ እዚ ይመስል ኣብዚ እዋን እዚ ኣብ ከባቢና ምክንያት ዘይብሉ ጃህራን ሃለውለውን ክብርክት ንዕዘብ ኣለና። ዘፈራርሖም ወገን ዘየለ ዝደኸምና ከይመስለኩም ኣብ ፅቡቅ ቁመና ኢና ዘለና፣ ፈፂምና ይንፈርስን ኢና። ናይ ውሽጢ ተቃወምትና ስጋት ኣብ ዘይኮኑና ደረጃ ውሪድና የሚን አንፈርስም። እኛ ምንም ነገር ፍራቻ የለን። ኦኬ የጠላቶቻችን እንደማይደፍሩን ሁሉ ምናምን በደንብ ተማምነናል። ምን አመጣው ሁሉ ምን አናገረ? ማን ነው ያ ጠላት የሚባለው? ባይዘው መሳቂያ እኮ
ማን ነው የሚመጣው አንተ ጋር? ያንተ ኢማጂኔሽን የሚነግርህ ምንድን ነው? መጣብኝ ትከላከላለሁ። ማን ነው ከማን ጋር ነው ከማን ነው የምትከላከለው እኮ ነው ምን ያለው ትሽ ኢና ጥንታው ታሪክ ዘለና ጅግንነት አቦታትና ዞ የጥንት ታሪክ አለ። ጀግንነት የወረስነው ነው። አንተን አልፈራም። ማን አለ ከአንተ ጋር ሊጣላ የፈለገ? ጉልበተኛ ነህ። ኦኬ ታሪከኛ ነህና በጣም ታሪከኛ ስለሆንክ ትቼሃለሁ። ተወኝ በእናትህ ልኑርበት ላለ ሰው ምንድን ነው ይሁሉ ነገር? ከማን ቦክተህ ነው ይሁሉ የምትለው ያለው? ከራስህ ከህሊና ነው ወይስ የሚያስቦካ ሌላ ሰው? ዝወረስና ፍሉያት ፍጥረት ኢና ተአምር ሰራዊት ሃኒፅና ስለዘለና ስጋት የብልናን ከምናትና ስጋት የለንም። አንጸናል። እንደኛ አይነት ሰራዊት የለም። አሜሪካኖች ይፈልጋሉ። በጥያቄ ተወጥረናል። ለማን ነው የምትናገረው እንደዛ ብለህ? ሰውየው ዝም ብለህ ረጋ ብለህ እሱን ተመስገን ብለህ አትውጠውም። ለማን ነው? ማንን ለማስቦካት ነው? ቡካት የራሳችሁ ነው ወይስ ሌላን ለማስቦካት? ሰራዊት አብ ዓለሙን ደሊኻ ኾቶ አይርከብን። ዓለም ውስጥ እንደኛ አይነት ሰራዊት ተገኝቶ አይታወቅም። ምን አረ በዚህ ሁሉ ምን አባባለ እኮ ነው። በጣም ሰዎች ያስቃል በጣም አይደል? ተራእዩ ዘይፈልጥ ዘመናዊ አፅዋርን ቴክኖሎጂ ውግእን ዓጢቕና ኣለና። ደለይቲ ሰላም ኢና ከይተንከይና ኣይንላዓልን። ዝተንከፈና ግን መሳሪያ ላይ ያደረግን ነው። ሳይነኩን አንነቃም። መሳሪያ ሁሉ ያደረግን ነው። ቦምቦች እየፈለሰፍን ነው። ምናምን ሁሉ እያዳቀል ምናምን የሁላችሁ ታንክና ምናምን ፈጥረናል። ማንም ሰው አይነካም። ይህ ሁሉ ለምንድን ነው? ምን አመጣው? ዝም ብለህ ሰርተህ ቁጭ አትልም እንደ ሌሎቹ ሀገሮች ነው። እንታይ ከም ንገብሮ ባዕልና ንፈልጥ ብቁጠባ ንነፍር ኢና ዘለና። ብዘይ ባሕሪ ክንነብር ኣይንኽእልን ኢና። ብዙሕ ዕድላት ኣምሊጡና እዩ። ሕጂ ግን በቁጠባ ዓለም እንደርሰንባታል። በአውሮፕላን እንገለባበጣለን። በአሙንዳ ሞራ እንሄዳለን ምናምን ብዙ ጊዜ ጠብቀናል። ባህር ግን የለንም። ባህር ግን የለንም። ያቺ ኤርትራ ምትባል ነው። ግን ጊዜ እዩ ርሑቕ ኣብ ዘይኮነ ጊዜ ሕልምና ክጋሃድ እዩ። ዝርዝራት ናይቲ ምልክታት ሰደይት ፎብያ መወዳእታ የብሉን። ምዕባለታት ዞባና ብደቂቕ ዝከታተል ጠንቂ ናይ ውሽጣዊ ተርባፅ እንታይ ምዃኑ ስለ ዝፈልጥ የጸጥታ ፍራቻ ነው ይለዋል። የሻዕቢያ መንግስት ደግሞ ጸጥ የዛ ፍራቻ ነው ይህ ሁሉም ያናገራቸው ያለው ነው የሚለው ያለው ፈላስፋው። ኣዝዩ ዘስሕቕ ሂስተሪ እዩ። እንዴት እንደተበሉ ለዚህ ጊዜ ጻድቃንም ይመጣል፣ ስዬ አብርሃም ይመጣል። ስዬ አብርሃም ስትለኝ ስዩም ተሾመ ማለት ነው። ያ ዱቄት መሆኑን ማመን ነው። ተጣመሩ እኮ ዘመቻ ከሽፎ ነው ህወሓት ኤርትራ ነፃ ወጣችው። ኤርትራ ነፃ የነበረ ስብሐት ነጋና ኢሳያስ አፈወርቂ ተጣመሩ። አንቺ ራስሽ አስረሽ የፈታሽው ሰው ይሄ አይደለ? ታዲያ ምን ይደረግ? ወጣት ማለት ትግራይ ወጣት ነው የሚጀምረው። አንድ በሉልኝ፣ ይሄ መዝግባችኋል። አሁን ሻዕቢያ ምን እየሰራ ነው? አሁን ሻዕቢያ ምን እየሰራ ነው? የትግራይ ወጣቶች መተው ስብሐት ነጋ ብቻውን ጦርነት ጀመረ። ያኔ ምንድነው የሚለው? እሳቸው እንደቆ ይሄ እንደው ምስሩ የሚለው እሳቸው ይሉሰል እኔ ጦር እየመራው ጫካ ለጫካ ሄጄ ሳህል በራን አቋርጬ ገባዋሉ ግንባር። ስብሐት ነጋ በመኪና እየነዳ በደቡብ በማን በሱዳን አቋርጦ እዛ ሳህል ጠበቀኝ ሄዶ እዛ ቁጭ ብለው ያዛሉ። ስብሐት ነጋና ኢሳያስ አፈወርቂ አሁን የተገናኝተው ያወራሉ። አሜሪካ ተገናኝተው ያወራሉ። አሜሪካ ውስጥ ተገናኙ ሰዎች። የሰውዬ ምንድን ነው ተጀጅኖ ነው የሚመጣው? ምርቃና ባለበት ላቡ ሁሉ እንዲህ እያደረገ የሚያደረገ ይሄ ብቻ ነው አለ። አሜሪካ ውስጥ ስብሐት ነጋና ኢሳያስ አፈወርቂ አሜሪካ ውስጥ ተገናኙ ይላቸዋል። ያለው እስከ መቼ ድረስ ነው ይህን ቱሻ የምታምኑት? ሲሪየስሊ እስከ መቼ ድረስ ነው እንዲህ አይነት ቀደላ? አንድ ነገር እስካሁን ያለው ነገር አንድ ነገር ያለው እስከ መቼ ድረስ ነው? ኢትዮጵያ በእውነት ይሄ ነገር ታምኑታላችሁ?
እስኪ ምን ብለው ነው የሚያወሩት? ያኔ በ1972 ኮብ ዘመቻ ላይ ያደረግነውን መልሰን እንድገም ተባብለው ነው የሚያወሩት። አሁን ኧረ በህልምሽ ነው። የት ቦታ የት ተገናኙ? አንቺ ብቻ ነሽ እንደምታውቂው ቆሪቲ፣ አንቺ ብቻ፣ ሌላ ሰው አያውቅም። ኒውስ የለም፣ ሁሉ ተዘጋጋል። ትራምፕ ሁሉንም ሻቶፍ አረገው። አንቺ ብቻ የምትሰሚው ህልም እየመጣሽ እዚህ ብቻሽን መርቅነሽ። የሚገርም በ1972 ያወራሉ፣ አሜሪካ ተገናኝተው ያወራሉ። አሜሪካ ሰዎቹ ኢሳያስ አፈወርቂና ያ ሰው የአሜሪካ ውስጥ ነው የተገናኙት። ኧረ በእናታችሁ ወደ ጤንነት ተመለሱ። በእናታችሁ ተውት ይህን ነገር። በእናታችሁ አያስፈልግም። እነዚህ ነገር አምናችሁ ገደል ውስጥ አታስገቡት። የኢትዮጵያን ወታደር፣ የኤርትራን ወታደር በስመ አብ በሉ ፕሊዝ። ምን ላይ ያዛሉ? ስብሐት ነጋና ኢሳያስ አፈወርቂ አሁን የተገናኝተው ያወራሉ፣ አሜሪካ ተገናኝተው ያወራሉ። ምን ላይ ያዛሉ? ስብሐት ነጋና ኢሳያስ አፈወርቂ አሁን የተገናኝተው ያወራሉ፣ አሜሪካ ተገናኝተው ያወራሉ። ምን ላይ ያዛሉ? ስብሐት ነጋና ኢሳያስ አፈወርቂ አሁን የተገናኝተው ያወራሉ፣ አሜሪካ ተገናኝተው ያወራሉ። ምን ብለው ነው የሚያወሩት? ያኔ በ1972 ኮብ ዘመቻ ላይ ያደረግነውን መልሰን እንድገም ተባብለው ነው የሚያወሩት። አሁን ትግራይ ወጣቶችን ድጋሜ በትግራይ ጀምረህ ቲፒኤልኤፍ ያቀድከውን ተጫውቶብህ በጸጥታ እያዝናጋ አፈርድሜ ያስበልቶ ዞር በል ካለ በኋላ ቲፒኤልኤፍ አሁን ደግሞ እንደዚህ ማለት ጀመረ። የኢትዮጵያ ሰዎች ይህን ነገር ታምታላቸው። አሜሪካ ውስጥ ነው ደግሞ የተገናኙት። ኢሳያስ አፈወርቂ መቼ ነበረ አሜሪካ ውስጥ የመጣው? it has to be back ከባድመ ጦርነት በፊት ነው። የዛሬ 20 ዓመት ሰዓቱ በመዋገድ ኤርትራን መታደግ፣ በትግራይ ደም ኤርትራ ትቅደም ማለት ነው። ያኔ የትጌውላችሁ ሻዕቢያ አፈር በልቶ ሸሽቶ ናቅፋ ተራራ ላይ ወጥቶ ተወሽቆ በነበረበት ሰዓት የትግራይ ወጣቶችን እየመራው ሆጄ ሰዓት ውስጥ ማግጃቸው ኤርትራን ታድጌ ኤርትራን ነፃ ወጣሁ እያሉ ነው። ታዲያ ምን አባክ ይደረግ? ምን ይጠበሰው? ምን ይጠበስ? አንድ እነዚህ የሞቱ ጀነራሎች ከእናንተ ጋር ሆነው ምናምን ህዝባቸውን ያሳለቁ የትግራይ ጀነራሎች እንደዚህ ሆነ እንዲቢሉ ሁሉም እኛ ጋር ይሰለጥኑ ናቸው። ሁሉም ከኛ ታች በኋላ ከኛ ታች የሰሩ ናቸው። ኳሊፊኬሽን የሌላቸው ኤርትራ ውስጥ አላለ ለስራ ለቃነት የማይበቁ ጀነራሎች ናቸው ነው። ታዲያ ምን ይጠበስ? ሾርትዬ ምን ይጠበስ? ቆሪጥዬ እሺ አይው ራሳችሁ ናችሁ ማለት ጀነራሎች። አሁን ምን ያደረገ ነው ብለህ ስትጠይቅ ቅድም አርቲፊሻል ግጭት ነው ያልኩ ይሄን ነው። እና እንትና እነዚህ የዋጅ ጀነራሎች ምን ይሰሩ ነው አሁን? ለምን ሻዕቢያ ወረራ ይፈጽም ራሱ ከፈለገ? አንቺን የሚወጋ የለም እኮ ነው ያልኩሽ። ሻዕቢያ ዝም ብሎ ነው የሚያይሽ። እቃሽን ይዘሽ ነይ ብቻ፣ እቃሽን ተሸክመሽ ነይ። መካዝን እያዘጋጀ ነው። ስንት ታንክ ነው ደግሞ ዛሬ መጥቶ እኛ ጋር የሚሸነው? እኔ ምለው በህልሜ ያየሁት ነው። እንደሷ ሻዕቢያ የሚያስበው ስንት ታንክ ይሆን የምታመጣልኝ ትስታይ? ስንት ይሆን ድሮኖች ይኖሩ ይሆን ወይ ምናምን? እዚህ ጋር የሚቀለብ ነገር አለ ወይ የሚል ሰምሃው በጥጋው የመጣ ሰው ማስተንፈስ። እንዲያውም ስትራቴጂው እኔ እንደሚመስለኝ እንዲህ ሲመጣ ዝም ብሎ ማስገባት ከገባ በኋላ መቀርቀር። የኤርትራን ስታይል እሱ እቃ እዛ ይቀራል፣ ህዝቡም እዛ ይቀራል። እንደዛ አይነት ጦርነት ነው ሊሆን የሚችለው። ሰዎች በእግር ከመጣ ደፍሮ ነው የምላቸው። እና እሺ ተናገሪ እስኪ ተናገሪ። ሂጂ ወፉ ሻዕቢያ ወረራ ለምን አይፈጽምም? አሁን ኢትዮጵያ ላይ በፍጹም ታለቅሳለህ። ወረረኝ፣ እሪ መጣብኝ፣ ያዘኝ፣ ወሰደብኝ፣ ሰረቀብኝ፣ ጄኖሳይድ ትላለህ። አንድ እሱ ነው። ሁለተኛ ደግሞ ከአንተ ጋር ስራ የለውም። ሻዕቢያ ኔሽን ቢልድ እያደረገ ነው። ከሰለጠኑ አገሮች ጋር እየተግባባ አይደለም።
ከነ ኢጅፕት ጋር እያሰለጠነ ጅቡቲ ጋር ዋሬቨር ሶማሊያ ጋር ባህራችን ውስጥ እየጠበቅነው ከሳዑዲ አረብ ሌላ ስራ አለው ሻዕቢያ አንተ ረስተሃል ኮምፕሊት እስክትመጣ ድረስ አንድ ጥይት ከተኮስ ግን ያንን ታያለን ሻዕቢያን ያኔ ታዋል ወይ በኡመራ ወይ በሽሬ ወይ በአዲግራት ወይ በአሰብ በሆነ በኩል ለምን ቀጥታቱረንም በፍጹም አንመጣም መሬታችን ወስደናል መሬታችን ውስጥ ነው ያለነው ሰላም ነው የምፈልገው ከኢትዮጵያ ህዝብ ጋር ማንም ሰው መግደል አንፈልግም አንመጣም ጉልበተኛ ነህ አንመጣም ከፈለክና አንተ ግና ከፈለክ እኔ አንመጣም ካንተ የምፈልገው ሰላም ብቻ ነው እንጂ ምንም ነገር አልፈልግም ስለዚህ ሄደ አሰብ ወስዳለሁ የምትለው አንተ ናና ይኸው ያለ ኢትዮጵያም ሰላም ይሆናል ብሎ ማሰብ ይዋል በቀይ ነው ስብሃት እና ኢሳያስ የሚባሉ የሰይጣን ቁራጮች ነው እነሱስ ካሉ ድረስ ኢትዮጵያም ኤርትራም ትግራይም ሰላም ይሆናል ብሎ ማሰብ ይዋል እናንተ ካልጠፋችሁ ሰላም ይባላል ባጭሩ ፋኖ እንዲያሸንፍ ይፈልጋሉ ትግሬዎች እንዲያሸንፉ ይፈልጋሉ ኦሮሞዎች እንዲያሸንፉ ይፈልጋሉ ሶማሌ ግሩፖች ሁሉም ዛሉት ኢትዮጵያንስ በጠቅላላ እናንተ ካልጠፋችሁ እኛ ሰላም ውስጥ የለም ዛዘሩ ውስጥ ይህን አውቀን ነው የምንገባበት አንድ ሚስቴክ ብቻ ስራ አንድ ሚስቴክ ጦርነት ከፍተሃል ባፍህ ከፍተሃል አሁንም እየተንቀሳቀስ ነው አንድ ጦርነት በቶክስ አፍህን ትተህ ብቻ አንድ ተኩስለት የኤርትራ ሻዕቢያ ምን እንደሚያደርግ እናያለን አሸባሪው የኤርትራ መንግስት በኢትዮጵያ ላይ ወረራ አንተን የሚወር የለም ተወራሃል እኮ ነው ተበልተሃል በውስጥ ተባዮች ተበልተሃል ተቀዳዳሃል ቂም ነው የትግራይ ትውልድ ትግራይ ወጣቶችን እየገበሩ መኖር ይፈልጉት ሻዕቢያ ነፃ ያወጣው በትግራይ ወጣቶች ነው ባድመ ላይ ያስፈጀው ትግራይ ወጣቶችን ነው አሁንም ባለፈው የሰሜኑ ጦርነት ይሄው የተፈጸመው ድጋሜ ደግሞ አሁን ሌላ እልቂት እንዲፈጸም ነው እየሰራ ያለው አንተ ከመጣ እዛ ኤሪያ ከመጣ በለመድከው ብትር ይቀጠቅጣል በራስህ ብትር ነው ያለው ለአንተም ይሆን አንዳንድ ነገሮች ካልሆነ እቃው አንተ እንደምታመጣና አራግፈ እንደምትሄድ ያውቃል ኤርትራ ትግራይ ውስጥ ከገቡት አዲግራትና መቀሌ ከገቡት ሽፍት ሰላይና ወታደሮች ለምን አንተ እሱ መቀሌ ገብቶ እየበጠበጠኝ አንተ አስመራ አለመ ለመምታት የተቸገረ ምክንያት ምንድነው ምንም ቡካት ካልሆነ በስተቀር ምንም ናና አስመራ ግባ እኮ ነው ምን ያለሁት ሞክረው እኮ ነው ምን ያለሁት ኃይለ ሥላሴ ስልጡን ሄዳ አይደለ እንዴ እናንተ ራሳችሁ እስክትገድሉት ድረስ ጃንሆይ ይቅርታ አድርጉልኝ የኤርትራ ሰዎች ኢትዮጵያንስ ጃንሆይ ሳስታውሳቸው አንዳንድ ስዕሎች ባሳያችሁ ደስ ይለኛል ኦፍኮርስ ከዚህ መውጣት አለብኝ ላሳያችሁ ከሆነ ላሳያችሁ እኛ ያሳለፍነው ኤሪትሪያንስ እናንተ የማታውቁት ታሪክ እኮ ነው ብላችኋል ስለዚህ የማከብረው ጃንሆይ የለም እዚህ ጋር ይኸውላችሁ እንዲህ አይነት መስዋዕትነት ተከፍሎ ነው ኤርትራ ውስጥ ስንት አይነት ጉድ ያየነው በጃንሆይ ጊዜ ሰዎች አይደለም እንዴ ከዛ በኋላ ደግሞ እስከሚሮጥ ድረስ አራራት ነው አይደለም ያንን የኢትዮጵያ ህዝብ ቢሽስሊ ሲገድል የነበረው መንግስቱ ኃይለማርያም የሚባለው ሰው ከዛ ወያኔ መታ ደግሞ እጅ ነከሰች ጨረሻ ደደቢት ጀምራ አዲስ አበባ ከዛ በኋላ ደደቢት ውስጥ አረፈች አይደለም አሁን ደግሞ በሻሻው ተዳፍሯል እኛ ሳንነካው ተገነጣጥሎ እንደሚወርድ ተስፋ አደርጋለሁ ቢካውዝ የኢትዮጵያ ህዝብ አንቆ ይዞታል አያመልጥም ከነሱ
በዚህ ደግሞ ተምረን እኛ ጥሩ መኖር እንደምንችል ተስፋ አደርጋለሁ። ግን በሻሻ ግን አስመራ መግባት ተወውና የኤርትራ መሬት ሲረግጠው ረመጥ እንደሚሆንበት አውቃለሁ። ሌላ ነገር የለም እዚህ ጋር ማቀርብል ሰው ይኸው። ስለዚህ አስመራ ግባ እና ሞክረው። ካፑቺኖ ትጠጣለህ አስመራ ውስጥ መጥተህ። በሊንገርህ ፈላስፋው ደግሞ ኦኬ፣ ፈላስፋው ይንገርህ ደግሞ እዚህ ጋር ود بشاشا بشنخ عفر تانكتات هتصقعو سلسة خفلات سراويت فيدرال بسامرنا بإيرترا غنعين بوم حجر شد الشخفلات سراويت آتيو أبي أحمد ني إيرترا درونك سد اللايو من قستي إيرترا ختت أوجو كينات كجمريو زف يا بشاشا لك بوم رابنا من يتزقاجنا إيرترا من يتزقاجنا بزمتو بعفر ምናምን ትልቅ ነገር እያደረገ ነው። በዚህ መቶ በትግራይ ውስጥ እየፎከረ ነው። በሽሬና ባድዋ ውስጥ እየሰሩ ምናምን እያደረገ ነው። ስንት ነገር እያደረገ ነው። ድሮን ሁሉ እየተሰራ ነው። ሻዕቢያ የሚገርም አይነት አቀራረብ ነው። حجر ما بعسب كوينات كاين غبرسي الثلاثه ورحي هارور سلازخونه اي تعمنانيو እንደዛ ተብሎ ነው ደግሞ 3 ወሩ በጣም ከባድ ሃሩር ስላለ በጣም ቴምፕሬቸሩ መቻል ስለማንችል እስኪ ክረምትሱ አልፎ ምናምን እስኪ መጣ ድረስ ለ3 ወር ደግሞ ተዝናንተና እየተባለ ነው። ما حجر كاين مصسي البرهان مس إيرترا تسمامعو بنت الفاف كوك عنا خيليو بومرا بكل ندان متان ندان متان وندان جمر دو شعبيا كالبرهان قامتو منا من كلاليتين ينافطوا لازم ده زمارة قالشلم تانا مدنو مارا بوشلو سوي بتقراي كاين مصسي حواحد مس إيرترا سممع سلازقبرو مطعما يتخالن በኤርትራ በትግራይ ዳር በጣም ወያኔ ከኤርትራ ጋር ድል ያረገች ስለሆነ እንዴት አባት ያርገላል። በዛ ባገባ ደግሞ ረመጥ ይሆንብኛል። ወዮ زف ወደ ማዕሰብ ክሰርሐሉን ወተሃደራውን ንግዳውን ውዕል ምስ ስዑድ ገይሩ ኤርትራን አሜሪካን ኣብ ስዑድያ ሓደ ምስጢራዊ ስምም ከሳዑዲ አረቢያ ጋር ምናምን አሰብ ጋር ምስጢር አረገ። ሻዕቢያ ምስጢር እኮ አረገ። ሰዎቹ ከአሜሪካ ጋር ሳዑዲ አረቢያ ጋር ተገናኛሉ። የኤርትራ መንግስት ብኛ ማናቀው ስምምዕ ገይሮም ዘፍ كلبي ينبح جمل قعزي يغتسل تواقي اندابولون السن حمد الجابرة موت اندابولون السن كروبلا بتحزنا يونا بلا بتمسس يبل بتغرقرنا يونا بلا بتبولخ يبل زف حجي نزم شاوي جوهال كاملو زبلو واكارقان بزي مطاب بزي يازنه بزي كدن يلوتال جغناو ግን መሰስ ብሎ ይወጣል። ያዝነ እንዲያርገን ምናምን አሜሪካኖች መተው እንዲህ ሊያርጉ ነው ይባላል። ተኝቶ ይቆይና በሳው ግድ ይላል። ሌላው ደግሞ ዝም ይላል። كلن جنورا يزتصاوتن حشكت درف بيزنا مدرخنا خنجمرينا كلن جنورا يزتصاوتن حشكت درف بيزنا مدرخنا خنجمرينا بروس مامين تايزي موسيقى حيانا زيت السعاد هابرم فيشا عم تعزل زيت قرقر هابرم فيشا زور ورقا يا مردم فينا ورقا يا مردم فينا فيشا عم تعزل زيت قرقر هابرم فيشا زور ورقا يا مردم فينا ورقا يا مردم فينا بخلو وقن دما فانو دسيخ قواطاطرا دقايق تريفو له بغوندرون ود بشاشا چوغر فنچو خمنچو قرب تريفو مالو فانو حجي دما سئلي اخ قابز دقاقيمه وق يلا نبل نيره حجون يلا በጣም ከባድ ነው። ሊትሬቸር ሰዎች አሁን ደግሞ ፋኖ አንድ ነገር ያደረገው ያፍንጫው ፀጉር ይነቅሉለታል ነው የሚለው ሰዎች። የዚህ ትንሽ ልጅ ያፍንጫው ፀጉር አብቅሎ ካለ
ካበቀለ አሁን ደግሞ አንድ ነገር አሳያቸዋለሁ ብሏል። የኢትዮጵያ ሰዎች እኛ የተገደልንበት አገዳደል የሄድንበት ታሪካችን ለማወቅ የፈለገ ሰው ብዙ ታሪክ አለ። ሆኖም እኛን ለመውረር መጥተው ኢትዮጵያ ውስጥ ኤርትራ ውስጥ ደግሞ በስንት አይነት ሀፍረት ተዋርዶ የሄደ ጠላት ደግሞ በደንብ እናውቃለን። ከዛ ምናልባት አንዱን ሊያሳያችሁ ይችላል። እንተ ዝህሉ ነይሩ ግን ከምዝ መጋጠመ በዛ ስዕል እዚ የሁላችሁ ሰዎቹ ምንድን ነው የሚለው ያለው? ጦርነት አይኖርም ብሎ ነው ፕሬዲክት የሚያደርገው። ይሄ ሰውዬ አይኖርም ጦርነት ነው የሚለው ያለው። ኢትዮጵያ ውስጥ የሚኖር ከሆነ ግን እንዲህ አይነት ታሪክ ይደገማል ይላል ያለው። እዚህ ጋር የሚያሳያችሁ በአጋጣሚ ማሳዋ ውስጥ የኢትዮጵያ ወታደር ተይዞ ሱሪው ጋር ሸንቶ የተሳለው ስዕል ነው። ለታሪክ የተቀመጠ ነው። ይኸውላችሁ ሰዎቹ እንዲህ አይነት ታሪክ ይደገማል ነው የሚላቸው። ምን ያርግ ምስኪን ነው ወታደር። እኔም እንደዛ ማድረግ ይችል ነበር። እንኳን እናሱ የሶቪየት ዩኒየን ያኔ 3 ጀነራሎች እንኳን ኮሎኔሎች ሱሪያቸው እንደዚህ አርገውት ምናምን ተይዘዋል። ናደው ሲደመሰስ በአስገራሚው የናቅፋ ጦርነት ውስጥ ኦኬ። እና ይሄ ነው እንግዲህ መጨረሻው። የሰው ሀገር ጋር ሄደህ የሰው ሀገር ውስጥ እንደዚህ አድርገህ ቀዝነህና ሸንተህ ነው የምትመጣው። ታሪኩ ከተጀመረ ይሄ ጦርነት እንደዚህ ይሆናል ነው የሚለው ያለው ሳይንቲስት። የሚገርም ስል ነው ለታሪክ የተቀመጠ። አንጀምር እንታይ ይገብርለው ትፈልጡ ነው የንቅጹ ወይም ዘለው አብስሪው ሸይኑ እያስደረቁት ነው የሚለው ያለው። በቃ እያስደረቁት ነው እስኪደርቅ ድረስ ትሪት ያደረጉት ነው ያሉት ተጋዳዮቹ። ያኔ I don't know if this guy is still alive ግን ያስታውሰው የንቁጽ ወለው እዚኦም ሰራዊት ሻዕቢያ ይባሉ እንታይ ገበርቲኦም ኢሉን ዝሓተካ እዛ ስእሊ በቀጥታ ንብርሃኑ ጅል አዕብያ ኢልኩም ምንድን ነው የሚለው? እኛ ትላልቅ ሰዎች ነው ጎበዞች ስለሆነን ተምረነዋል። ኦኬ አገርህ ውስጥ የመጣ ሰው ሁሉ ጊዜ ተሸንፎ እንደሚሄድ አውቃለሁ። ጃፓን ሁን ምን አልጄሪያ ማለት እንደዛ ነው እንጂ ኤሪትሪያን ስፔሻል ሆነናል። ስለዚህ መምጣት ለሚፈልግ ሰው ይህን ፎቶግራፍ አይቶ እንዳውም ብርሃኑ ጁላ ቢያየው ጥሩ ነው ብሎ ነው ሰጀስት ያደረገው። ሲምፕል አዛት ሰዎቹ ትልቅ ነገር የለም። ኢትዮጵያ ኤርትራ ብትወርም የኛ ወራሪዎች እንደዚህ ይሆናል በኢትዮጵያ ጀግኖች። እኛ ግን አንወር። አገራችን የመጣ ግን እንዲህ ሆኖ ሸንቶ ነው የሚሄደው ነው ስደዱ ላይ ምዚኦም ኢኻ ክትሳፈቀኒኻ ድማ በልዎ እግር መገድኹም ንግድ የቻርከ ይርስዕ ለመዋጥ አደጋ ሲጋረጥባት ሄዳ ከጎኗ ላለው ወዳጇ ጥንታዊ ወዳጇ ተማጥሮ ታቀርብ ነው ይደርስን ጥሪን ታቀርብ ነው አሉ። አናላሲስ ነው እንደፈለኩ ለመጻደቅባችሁ ይችላል። በዚህ የኤርትራ ወዳጆች ጉረኛ ደረደረ ይላሉ። የሚመቼ ፓርት እንደው እኔ አልስትህም ግን ከዛ በስንተኛው ቀን ኤርትራ ምን ብላ መጣች? ሳውዲ አረቢያ ወፉ ምን ብላ መጣች? አሰብ ላይ ኢንቨስት አደርጋለሁ ብላ መጣች ሳውዲ አረቢያ። አመለጠ እኮ ቻንሱ። ኤርትራዊ አንተን አይጠብቅም እኮ ነው ያለው። አብቹ እዛ ኢንቨስት ከቻለ ጦርነት ባይኖር ምናልባት አንዳንድ ነገሮች ማድረግ ይችል ነበር። ተዘጋ አይደለ? ተዘጋ። ይሻሮ Eritreans don't have any time to wait for anybody for Zamar. የምንጠብቅ ሰዎች አይደለንም። ራሳችን ነው የምናረው። ሱዲ ገብቶበታል፣ ቀዳናውን ገብቶበታል። ማልታይ ቢሊየን ኢንዱስትሪስ ነው የሚሰራው ነው በሁሉም ነገር በስትራቴጂ። መጀመሪያ ነገር ቀይ ባህር ስትል የሁሉም ሰዎች ራይት እየነካ እንደሆነ ማወቅ አለብን። የሱዲ፣ የሱዳን፣ የጅቡቲ፣ የሶማሊያ፣ የሱዳን፣ የካይሮ፣ የእስራኤል ከዛም አልፈ የጆርዳን እና ኦፍኮርስ የየመን ከሁሉም ጋር እንደምትነካካ ማወቅ አለብን።
የባህራችን ሁላችንም እንደምንጠብቀው ማወቅ አለብን። በዚህ ጊዜ የኛ ኔቪ፣ የሶማሊያ ኔቪ፣ የሱዳን ኔቪ እና የኢጅፕት ኔቪ እየሰለጠኑ ናቸው እና አሰብ አካባቢ እነዚህም ገብተውበታል። የሀገራቸው ንብረት ነው ምን ያለው በሌላ ነገር አይደለም። ይህን ዋጠው። ከዚህ በፊት የተደረገ ነው። ለእናንተ ብለን የምናደርገው፣ ለእናንተ ብለን ኢኒሼት የምናደርገው፣ ለእናንተ ብለን የምንለውጠው ሀሳብ የለም በዲፈንስ ብቻ ካልሆነ በስተቀር። ጉዟችን ካሁን በኋላ ይቀጥላል። እንደናንተ ይሄ ኖ ፒስ ኖ ወር የሚባል አይነት አርገህ በሳንክሽን በምናምን እሱ ጊዜ አልፏል። አሁን እየሄድን ነው። አንድ ፔኔትሬሽን ትራምፕ ሀገር ውስጥ የትራምፕ ኢንትረስት ውስጥ ተዘጋ ኬዙ። ስለዚህ የራስ ጉዳይ ነው የፈለግከው። አሁን ተዳፈር ነው። አሰብ ውስጥ ገብቶልሃል። ሸጦሃል ነው የምትለው። ኤርትራ ማንም ሰው ቤዝ እኛ ሀገራችን ውስጥ የሚኖር አይደለም። እንደ ሀገርህ የሚሸጥ ሰው የለም። ሂድና ሀገርህን ሽጥ። እኛ ጋር በሪስፔክት በባይላተራል ሪሌሽንሽፕ ብቻ ነው የምሰራው። ሰማችሁ እንዴ? ያው ኢሳያስ ኡስማን ሳላህ ወደ ጅዳ ሲልከው ወፉ የድረስልኝ ጥሪ ላቀርብ ነው ሄደ አልኩ። ድረስልኝ ከማል አንተን የሚፈራ እኮ ሰው የለም እኮ ነው። ድረስልኝ ላንተ እንኳንና ዛሬ ያኔ ባድመ ጦርነት እግራችን ሳይደላደል ድረስልኝ የተባለ ሰው እና አሜሪካ ሁሉ ከእናንተ ጋር እንኳንና አሁን አለነን በመንግስቱ ኃይለ ማርያም ጊዜም ከዛ በፊትም አንድ ሰው ከኛ ጋር ሌላ ሪስፔክትድ የሆነ የራሳችን ህዝብ ብቻ ነው የተዋጋው የቆሰለው። ምን ያለው ብቻ ኖሮ በባድመ ጦርነት ታረጉት ነበር። ሰዎቹ 4 ዓመት እድሜ ህፃን ሆነን ገና ኢኮኖሚ ማናውቀው አዲስ ሰዎች ሆነን አለነ የተሰናከለ ታጋይ መጥቶ የተዋጋችሁ ያኔ እንኳን አላሸነፋችሁ። አሁን ታሸንፉ። የአልጀርስ አግሪመንት የፈረምከው ወደህ ነው ተገደህ እኮ። አሁን ደግሞ ባድመ የተወሰነብህ እኮ ወዳህ እኮ አይደለም። ወያኔ እኮ ወዳ አይደለችም ተገዳ ነው አይደለ? እንደዛ ነው መሆኑ ይቀራል። አንተን ቦክቶ በራሳችን ሶቨሬኒቲ ኮምፕሮማይዝ የሚያደርግ ኤሪትራዊ የለም እኮ ነው የምልህ። ቢኮዝ ዩ አር ናት ምንም ነገር እንደማታደርግ እናውቃለን። አንተ ገባህ? እሺ ዋላ አደረና ያኔ አይመስላችሁ ነበር። ያኔ ብዙ አልተዋጠላችሁ ነበር። ግን ብሎ አድሮ ከቻለ ምን አለ? አሁን ሳውዲ አረቢያ መጣችና አሰብ ላይ ኢንቨስት አደርጋለሁ ብላ ከማጋ ኢሳያስ ከተስማማቸው ቢግ ታይም ነው የምልህ። ኢንቨስትመንቱ በብዙ ነገር ነው። ሚሊተሪ አይደለም በኢኮኖሚ ነው። አሁን ኦፍ ኮርስ ስትራቴጂው ግን ይተልቃል። የነሱ የፈለጉትን ነገር ማድረግ ይችላሉ ከፈለጉ ሀገራችን ውስጥ ከፈቀደ። ግን አንተን ቦክተን አይደለም። አንተን ቦክተን አገራችንን አንሸጥም። ከዚህ በፊት አላረግነውም፣ አሁንም አናረገው። ስለዚህ ኢንተርፕሬት the way you want. We're living our lives, sir. እዩት ኤርትራዊነት ማለት ጸረ ኢትዮጵያዊነት ነው ያልኩ። እንደፈለግ ተርጉመው እኮ ነው ብለሃል። ኢትዮጵያኖች ይመስክሩት። እሱ አንተ ነህ ጠላት የኢትዮጵያና የኤርትራ። እንደፈለግ ተርጉመው። ኤርትራዊ ግን አገሩን አሳልፎ አይሰጥም። ከመጣህ ደግሞ ይወግርሃል በሚገባ ቋንቋ። ለምን ነበረ? በምክንያት አልነበረም። እዩት ለኢትዮጵያ ሲባል ነው ብሎ አፈር የበላውን ወደብ ይዞ ሄዱ። ኢትዮጵያ ስለምነው፣ ኢትዮጵያ ስጠይቀው፣ ኢትዮጵያ ስትለው እንዲህ ያለው ኢሳያስ አፈወርቂ የአሰብ ወደብ ለአረብ ሊሸጥ ሄደ። አረብ ሊሸጥ ሄደ። የእኛን ሀገር የሚያከብር ማንም ሰው አገራችን ውስጥ የፈለገውን ማድረግ ይችላል። ሰው በቢዝነስ የሚያከብረን ብቻ። እንደናንተ አይነት ስዳዎች ደግሞ በሩቅ ብቻ ታዩታላችሁ። በሩቅ ጭራሽ በአሰብ ውስጥ ልትጠቀምበት አትችልም። አሰብ ማሳዋንም ጭምር ኢሳያስ ይሁኑ ኢሳያስ አይሁኑ ዳዝማተ ትሬት ነሃት እዛ በፈለከው በሌሎች ፖርቶች ተጠቀም። ከኛ ጋር ቢዝነስ የለም በፍጹም። እነ ፋኖ አሸንፈው አንድ ነገር እስኪያደርጉ ድረስ ነው። እዩት ኤርትራዊነት ማለት የኢትዮጵያ የሆነ ነገር ሁሉ እምቢኝ ማለት ነው። ኤርትራዊነት ማለት ጸረ ኢትዮጵያዊነት ነው። ኤርትራዊነትማ አንተን የት ጋር እንዳስቀመጠ አይተዋል አይደል?
ትናንትና ስትናገር የነበረው ሌላ ነው። ካንተ ጋር የሚወዳደር አንድ ሁለት ሰው የለም። አንተን በመጣህበት መንገድ ኦኬ፣ በብትር ከፈለክ በብትር፣ በሰላም ከፈለክ ደግሞ በሰላም፣ ሌላ ነገር የለም ከእናንተ። ኤርትራዊነት ማለት ባንዳነት ነው የምላችሁ። እዚህ እዩት፣ ምንኑ አታልቅስ፣ ዝም ብለህ አታልቅስ። ኦኬ ተፈራርመህ ነበረ ከኛ ጋር አይደለ? ከነሶማ እምቢ አልክ አንተ፣ እነሱ ይገባሉ። ፒሪድ። ዲፕሎማሲ እኮ ሌላ ነገር መሰለህ? አንተን የሚጠብቅ ሰዋን የፈለከውን አድርገው ሀገርህን። እኛም እንደዛ ነፃ ብለኑ ራሳችን የገነባነው ወደብ ራሳችን የገነባነው የነዳጅ ምን ትገነባለህ? የተገነባልህን ታፈርሳለህ። አንተ ትገነባለህ እንዴ? መቼ ተጀመረ እንደዛ? መቼ ተጀመረ? ራሳችን ኢንቨስት ያደርግንበትን ለምነው መንገድ ሰርተን እንጠቀም ስንለው እምቢ ያለን ባንዳ ሳውዲ አረቢያ ሄዶ ለምኖ ሰጠው። አንድ ነገር ልንገርህ፣ መጠቀም አትችልም እኮ ነው። ኢሊጋሊ መጠቀም አትችልም። አንተ ሌጋላይዝድ ነው መሆን ይቅርታ ጠይቀህ የኤርትራ ባህር መጠቀም እፈልጋለሁ፣ ርካሽ ዋጋ አድርጉልን፣ እዛ ጋር ነው መወያየት ያለ። መጀመሪያ ግን የኤርትራ ባህር ነው። ኔቪ አልፈልግ ምናምን አልፈልግ፣ አስጠቁሙኝ ካልክ ትጠቀማለህ። ካልሆነ የፈለግከውን እንደፈለክ አድርገው ነገሩ። ይኸው አንተ እንደዚህ ብሎ የሚያይም ሰው የለም እኮ ነው። ስራችን እየሰራ ነው። ለምኖ ሸጠው፣ ለምኖ ሰጣቸው። ለማኝ ያርግ ባንዳነት። አንድ ነገር ግን ልንገርህ፣ ስዳደግ አትበል እንጂ ምን አባክ ታደርጋለህ? ምን አባክ ታደርጋለህ? አሁን አንተ ባሪያ፣ የነጭ ባሪያ ተላላኪ፣ አንተ ለማኝ፣ አንተ ደግሞ ለማኝ ብለህ ሰውን ትሰድባለህ እንዴ? በእናትህ የኢትዮጵያ ህዝቦችን ያስራክ፣ የተከበረው የኢትዮጵያን ህዝብ በራብ ይህን ሁሉ መሬትና ውሃ ይዘህ ስንት አይነት ፖቴንሻል እንዳንተ የታደለ መሬትና ፖቴንሻል አለ በባህር እያመካኘ ማስተዳደር ያቃተ የአዲስ አበባ ዋሬቨር። አንተ ደግሞ ድሃ ብለህ ትሳደባለህ። ወራዳ ወራዳ፣ ህዝብህን እንደሰደብክ ነው የምቆጥረው። የኢትዮጵያ የሆነ ነገር ሁሉ ነው ማለት ነው። ይህን ሁሉ በሽታ የመጣው ከምንድን ነው ታውቃለህ? ወደቡ የኛ ስለሆነ ዕዳጋ ክትወርድ ወደቡ ያንተ ነው። እሱንስ ያንን አፍ እስካልዘጋ ድረስ እኔም አላቆምም፣ ሌሎችም አይተውም፣ አንዱ እስኪያሳርፋችሁ ድረስ። ኦኬ የእናንተ ወደብ በህልማችሁ ብቻ ነው የምታዩት። መጠቀምም አትችሉም። እንኳንና ኦውን ልታደርጉት ከአሁን በኋላ ኢትዮጵያ የእኛን ወደቦች ልትጠቀም አትችልም በፍጹም። የሰለጠነ መንግስት መጥቶ እንደገና ካላረገ ኢሳያስ አፈወርቂ 15 ጊዜ ቴሌፎን ደውልለት፣ የሚያናግርህ ሰው የለም። እነዚህ ጀግኖች ያመጡትን ባህር አንተ ደግሞ በሩቅ ብቻ ነው የምትሽረው። ታዋለህ። ጻድቃን እቶና የአይ ተንታን ፖለቲካ ኮይኑስ ኤርትራ ምስ ኢትዮጵያ ኩናት መኽፋታ ይተርፍን እዩ፣ ጂኦግራፍ ዝቕይር ኩናት ክህሉ እዩ ኢሉ ክጥንቁል ኣብዚ ንዓይ ሓንቲ ነገር ትገርመንላ። ኢትዮጵያ ንኤርትራ ኩናት ትኸፍት ዶ ትኸውን ዝብል ሕቶ የስሕቐን። ቀይርዎ ባ ኤርትራ ንኢትዮጵያ ብሂወታት ሓድጋ ዶ ትኸውን ዝብል ይኸውን ዘለዎ ትሕት። እዚህ ጋር ትንሽ ኢሞሽናል ሆኖ ነው ያው ኢትዮጵያ ለኤርትራ ትወጋላለህ ካሁን በኋላ ብሎ ምናምን አይደለም ጥያቄው። ኤርትራ ኢትዮጵያ ላረገቻት ነገር ለዚህ ሁሉ ዓመታት ስቅያት ትተዋታለች ወይ የሚለው ጥያቄ ነው እኔን የሚያሳስበኝ ነው ይላል። እኛ ግን ሁሉንም ትተን አፈወርቂ እንዳላችሁ ይቅር፣ ሁሉንም በቃ በሰላም እንኑር ባዮች። ይገባኛል፣ ግን የሱ ኢሞሽንስ ይገባኛል ለምን እንደዛ እንዳለ። እዚ ትማል ብዓድዋ ዝረኣኹሞ ሰራዊት ኣብ አዲስ አበባ ከምዚ ኢሉ ክሕንበጥ ክትርእይዎ ኢኹም። የሁላችሁ አድዋ ውስጥ ያያችሁት ድሮ የኛ ሻዕቢያ ሲገባበት ነው እንግዲህ ዋሬቨር እሱ አዲስ አበባ ውስጥ ታይታላችሁ ነው የሚለው። እዚ ሰራዊት ኤርትራ እዩ። ሽዑ ቅኒት ዝባሊቃታት አንጠልጢሉ ለኸትከት ዝብል ዘሎ ጅል ሙርኮኛ ከም ኣመሉ ጭቁን ነኝ ክብል ክትሰምዕዎ ኢኹም። ያኔ ጭቁኒና ተመታን ምናምን አረጉን ምናምን ደግሞ ሲሉ ይጀምራሉ። ያኔ ከጀመሩት ነው ከጀመሩት
as far as it goes ይሄዳል ማለት ነው። አጭር ብዙ መናገር ማያስፈልግም ሰዎች የሱ ፕሬዲክሽን ነው ማለት ሰራዊት ኤርትራን ተዋሐደ ከምዚኡ ኣብ ስረ ዘሽይን የሚለው ግን የኤርትራ ሰራዊት ግን ሱሬ ውስጥ የሚያሸና እንደዚህ ነው። ይሄ ነው ታሪካችን ነው። ወዚ ጀነራል ነበር። የኤርትራ ሰራዊት በጣም የሰለጠነ ጠንካራ ይሄንን ታጥቆ እሱን መንካት ማለት ሱሳይድ ነው ገመጥፋት ግብራው ሰራዊት በቀንጠመንጥ ዝዳሃል መሲልዎን እንዳጥይት ከፊትና እንዳብሬን ከፊትና ዝብል ዜና አኽፈኑ እዚ ፋብሪካ ምንድነው የሚለው እኛ በማንም በምን ቦካ መስሎት ጥይት ፋብሪካ ከፈትን ድሮንስ ከፈትን የሚለው ይልና ይቀጥላል። ሰዎች ምንድነው የሚለው ያለው ስለዛ ያለው ሪአክሽን ጋዚ ንዓና ናይ ሓጎስ ዜና እዩ ምክንያቱ ንሕና እንጥቀመሉ ኣጽዋሪ ዘፍሪ ይለው ምንድነው የሚለው ያለው ያኔ ይሄማ ይሄ ለኛ ጥቅም የተዘጋጀ እኛ የምንጠቀምበት መሳሪያዎች ነው የሚያዘጋጀው ያለው ሰዎች በጣም ሲሪየስ አነጋገር ምንድነው እንደተለመደው ጥሎት ይሄዳል። ሀቅና ውሸት አብረው ሲገጥሙ ውሸት ያሰናክል የሆነ መጨረሻ ሀቁ ይደመስሰዋል። ጥሎት ነው የሚሄደው ነው። ስለዚህ ለኛ ነው የሚዘጋጀው ያለው ነው ያለው አይደለም ገመጥፋት ግብራው ሰራዊት በቀንጠመንጥ ዝዳሃል መሲልዎን እንዳጥይት ከፊትና እንዳብሬን ከፊትና ዝብል ዜና አኽፈኑ እዚ ፋብሪካ እዚ ንዓና ናይ ሓጎስ ዜና እዩ ምክንያቱ ንሕና እንጥቀመሉ ኣጽዋሪ ዘፍሪ እንዳጥይት ከፊትና እንዳብሬን ከፊትና ዝብል ዜና አኽፈኑ እዚ ፋብሪካ እዚ ንዓና ናይ ሓጎስ ዜና እዩ ምክንያቱ ንሕና እንጥቀመሉ ኣጽዋሪ ዘፍሪ ከም አመልና መንጢልና ንጥቀመሉ ኣጽዋር ይኸውላችሁ ለኛ ጥሩ ወሬ ነው ያለው። ኦፍ ኮርስ በመሳሪያ በምናምን ጥሩ ወሬ ነው። ከመጣብህ ግን ማቀፍ አለ። የማቀርልህ እንግዳ በደንብ አድርገህ ሳመው የሚባል ምሳሌ አለ አይደለ? ራሳችንን ለመከላከል እንጠቀምበታለን ይህን መሳሪያ ነው የሚለው። ትራዲሽናሊ ደግሞ የኛ ሰራዊት ከመጀመሪያ ጀምሮ በኢትዮጵያ መሳሪያ ብቻ ነው ነፃ አይደለ? አፋቤት ውስጥ ወደ 50 ታንክስ ነው የተወሰዱት። የሚገርማችሁ ነገር ናደው ሲደመሰስ። ስለዚህ እንደዚህ አይነት ብቃት አለው ሰራዊት ሀቅነት ስላለውና አገሩ ውስጥ ስለመጣበት ጠላት ድሮ ቅኒት ኩና ኖ ናይ ቢልዮናት ዶላራት ወፍሪ ስዑድ ዓረብ ኣብ ወደብ ዓሰብ ኤርትራ ይዝብል ንናይ ስዑድ ዓረብ ቁጠባውን ስትራቴጂካዊ ጽልዋ ምብራቅ ኣፍሪካ ንምዕዛዝ ዝዓለመ ወፍሪ ክኸውን ይኽእል እዩ። እዚ ወፍሪ ንናይ ዓሰብ ትሕተ ቅርፂ ምስፋሕን ምምዕባልን ዝብል ስምማዓት ርከቦ። እዚ መንጎ ኤርትራን ስዑድ ዓረብን ተበፂሑ ዘሎ ስምዕ ካብ ንግዳዊ ውዕል ዝሓልፍ ካልእ ውሽጣዊ ስምዓት እውን ክህልዎ ይኽእል እዩ። ሰዎቹ እንግዲህ $250 ሚሊዮን ማሳዋን እያሳደጉት ናቸው ቻይናዎች። እዚህ ጋር ደግሞ ቢሊየንስ ኦፍ ዶላርስ የአሰብን ካፓሲቲ ለማሳደግ ነው። ኢንተርናሽናል ፖርት አድርጎ ተወዳዳሪ የሌለው ፖርት ለማድረግ ነው እዛ ኤሪያ ይትቀጥል ኢማራት ኦኬ። እዚህ ያላችሁ ጽሁፉ ኤሪትሪያስ ዲፌንስ ፖስቸር የሚለው እና ይገባችኋል ምን እንደሚል ያለው እየተረጎምኩኝ ነው እኔ። እስኪ ምንድን ነው ኣብ በርበራ ሶማሊላንድ ኣዝዩ ዓብ ወፍሪ ከም ዘካየደት ይፍለጥ። ቱርክ እውን ንናይ ሞቃዲሾ ወደብ ከም ዘሐደሰቶን ቻይና ድማ ኣብ ጅቡቲ ወፍሪ ኣለዋ። ስዑድ ዓረብ ኣብ ዝሓለፈ እዋን ንናይ ዞባ ምብራቅ ኣፍሪቃ ምርግጋእን ኣብ ዝተፈላለዩ ግጭታትን ምፍሕፍሓትን ፅቡቅ ናይ መንጎኝነት ግደ ብምፅዋት ዕውት ስራሕ ዝሰርሐት ሃገር እያ። ወፍሪ ስዑድ ዓረብ ኣብ ኣፍሪቃ ካብ 2000 ሒዙ ክሳብ 2017 ናብ 13 ቢልዮን ይደይቡ። እዚ ምስ ውሕስነት መግብን ምርግጋፅን ድሕሪ ነዳዲ ዘይትቁጠባት ሃገር በዘለዎና ሳዑዲ አረቢያ ፓብሊክ ፓወር የሆነች የመጣች 13 ቢሊዮን ያህል ኢንቨስትመንት በአፍሪካ ውስጥ አለ። ስለዚህ እኛ ሀገር ውስጥም ኢንቨስት አደርጋለች ማለት ነው። ፖርቱ ለምን እንደሚጠቀሙበት የታወቀ ነው። በዛ ላይ ብዙ ፍራንክ እናደርጋለን። ሃረን ክቅፅል እዩ ስዑድ ዓረብ ቀዲማ ንወደብ ጅዳ ኢስላሚክን ወደብ ደማምስ ኪንግ ዓብዱልዓዚዝ ብምትዕራይን ብምግፋሕን ንናይ ቀይሕ ባሕር መስመር ንግድን ምብርታዕ ክትሰርሓ ፀኒሓ።
ካብ ዓሰብ ክሳብ ባብኤል መንደብ بعالم ደረጃ ንዝግበርናይ ባሕሪ ንግዲ ን10 ሚታዊት መራኽብ ከም መዕረፍ ክኸውን ይኽእል እንግዲህ ከአሰብ ጀምሮ ኢጅፕት ድረስ በጥሩ ጓደኝነት ሱዳንም ፍሬንድሊ ነው በዛ በኩል ደግሞ እነዚህ ሱዲ ገብተውበታል አሪፍ የሆነ ኢንቫይሮንመንት ሬድ ሲ ውስጥ እየተካሄደ ነው እዚ ድማ ንስዑድ ዓረብ ኣዝዩ ኣርባሕ ቦታ ክኸውን ይኽእል እዩ ወደብ ዓሰብ ዓሚቕ ማያዊ ኣካል ኣሎ እዚ ንናይ ጽዕነት ንግዳውያንን ወተሃደራውያንን መራኽብ ዘይጸገም ዘገልግል ኮይኑ ኣብ ርእሲኡ ድማ ኣዝዩ ዓብ መኽዘን ክህልዎ ዝኽእል ቦታ እዩ ስዑድ ዓረብ ኣብ ዓሰብ ኣበጊሳቶ ዘላ ወፍሪ ንናይ ጅቡቲ ዓብላልነት ኣብ ምዕራባዊ ገማግም ቀይሕ ባሕር ደው ከብል ዝኽእል እዩ ኣብ ናይ ሎሚ ዓመት ፖርት ሪሃቢሊቴሽን ፕሮጀክት ጸብጸብ ወደብ ዓሰብ በዚ ዝበሃሎ ዘሎ እንተደኣ ተሓዲሱ የሁላችን እንግዲህ ስዕሉ እንደዚህ ነው አሁን አሰብ እንደዚህ ይመስላል እንደሚባለው ከሆነ በአሁን በፕላኑ ከታደሰ ሰዎቹ ይሄ ለኢትዮጵያ በጣም ይረዳቸዋል ይታደስ ግድ ያለ አብቹ ነው ጠላት አድርጎ ያደረገው እንጂ ምንም እኛ ጋር እና እንደዚህ አይነት ቢዩቲፉል የሆነ ሲን በአሰብ ውስጥ ይታያል ማለት ነው ኦኬ ይሄ ነው እንግዲህ በጣም ትልቅ ያደርጉታል ብዙ አይነት ማስተናገድ የሚችል ያደርጉታል እና ታሪኩ እንደዚህ ዓመታዊ ካብ 2.8 ክሳብ 5 ሚሊዮን ቶን አቁሑት ዝፀዓና መራኽብ ከእንግድ ከም ዝኽእል ይዘረድእ ኣብ 10 ነው ከ2.8 እስከ 5 ቶንስ of እቃዎች ማስተናገድ ይችላል ሓደን መንግስቲ ስዑድ ዓረብ ዝተፈላለዩ አገልግሎታት ክህብ ዝኽእል ወደብ ንምስራሕ ምስ ውልቃውያናዊ ፈርት ብምስማዕ ንጂዛንን የንቡዕን ናብ ኤርትራ ዘዘዙ ክኸውን እዩ ኢሉ ይዛዝም እዚ ናይ ማሕበራዊ መራኸቢ እዩ ኣብዚ ባረከለ ከምዚ ሰዎቹ አብሶሪ አማርኛ ጋር ድረስ ይሄ ነው እንግዲህ ዛሬ ያቀረብኩላችሁ እኛ እንቀጥላለን ጉዟችን ምናልባት እና ብቻ የሰራነውን ነገር ለማፍረስ ነው ሌላ ነገር የለም እኛ ግን ምናፈርሰው ነገር የለም ኢትዮጵያ ውስጥ ለመጣገኝ ፌስ ቱ ፌስ ተጋጥመን አንድ ቦታ ጋር እንደሚያልቅ ሁሉም ነገር የታወቀ ነው የኛ ፖርቶች ለኢትዮጵያን አይደለም ለዓለም የተዘጋጀ ነው ኢንተርናሽናሊ የተዘጋጀ ምን እንደምናደርግ ዓለም ያውቃል ብዙ ሀገሮች አሉ እኛ ጋር መስማማት የሚፈልጉ አሜሪካም ከፈለግ እናስገባዋል ያ ብቹ ላይና ታች ማለት ኢትዮጵያ እንደዚህ ያደረገ ምንም ነገር ስሜት አይሰጥም አሁንም ሳትረሱ ሰዎች ወደ ላይ አርጉት ላይክ አርጉ እነሱ ተሾመ የሁላችን ጠላቶች ናቸው ኢትዮጵያ እስካሁን ድረስ በደንብ መጠቀም ችል ነበር አሰብን የከለከላትም የለም እና ፕላናችን ግን እዛ ኤሪያ ጋር ትልቅ ሆነ አላደለ የቢዝነስ ፖርቶች ኢንተርናሽናል አገሮች እየመጡ የሚዝናኑበትና የሚሰሩበት ለማድረግ ስለሆነ የኛ ደስታም የእናንተ እንደሚሆን ተስፋ አደርጋለሁ ሰዎች ቢካውስ እኛ ካግደግ እናንተም ታርቃላችሁ ተጋግዘን ነው እንደዛ ማድረግ የምንፈልገው ሳንነካካ ይህ ሰውዬ ከነካን ግን አንድ ጥይት ከተኮሰ ግን አዲስ አበባ ውስጥ እንገናኛለን ብዬ ነው